አክራሪዎች በአካባቢ ላይ በፈጸሙት ህገወጥ ተግባር የመንግስትና የግል ንብረቶች ላይ ጉዳት ደርሷል። ፖሊስ ችግሩን የፈጠሩትን ተጠርጣሪዎች በቁጥጥር ስር አውሏል። ምዕመናኑም በሰላም ወደ ቤታቸው ተመልሰዋል። ምስክር ተስፋዬ ሃይማኖትን ሽፋን በማድረግ ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ አክራሪዎች ዛሬ በታላቁ አንዋር መስጊድ የ7 ሰዓቱን ስግደት ከመካሄዱ በፊት ቀድመው በመጠራራት መስጊድ ውስጥ ተሰባስበዋል። ሙስሊሙ የጸሎት ስነ ስርዓቱን ከፈጸመ በኋላም በሰላም ወደ ቤት ሊመለስ ሲል እነዚሁ ፖለቲካዊ አጀንዳ ያላቸው ጥቂት አክራሪዎች ለማገት መሞከራቸውን የፌዴራል ፖሊስ አስታውቀዋል። ምክትል ኮሚሽነር ግርማ ካሳ አክራሪዎቹ ህዝበ ሙስሊሙ ጸሎት ለማድረስ በተሰባሰበበት ወቅት ለአመጽ የሚያነሳሱ የተለያዩ መፈክሮችን ሲያሰሙ ቆይተዋል። የፌዴራል ፖሊስና ሌሎች የጸጥታ አካላትም ኃላፊነት በተሞላበት መንፈስ አክራሪዎቹ ከድርጊታቸው በመታቀብ ወደ ሰላማዊ መንገድ እንዲመለሱና በኃይል ህዝበ ሙስሊሙን ለማገት የሚያደርጉትን እንቅስቃሴ እንዲያቆሙ ጠይቀዋል። ፖሊስ በአካባቢው በመሆን በድምጸ ማጉያ ሰላማዊ የሆኑ የእምነት ተከታዮች ያላንዳች ችግር ወደ ቤታቸው እንዲሄዱ በመጠየቁ በርካታ የእምነቱ ተከታዮች ራሳቸውን ከአመፀኞቹ በመነጠል ወደ ቤታቸው ተመልሰዋል። ፖሊስ እንዳለው ትዕግስት በተሞላበት ሁኔታ ወደ መስጊዱ ሳይገባ አድማውን ያላንዳች ጉዳት በተሳካ ሁኔታ መቆጣጠር የተቻለ ቢሆንም አድመኞቹ ግን በፖሊስ ላይና በአካባቢው በሚገኙ ንብረቶች ላይ ድንጋይ በመወርወር ጉዳት አድርሰዋል። ወጣ በሙሉ ነው የደበደቡን በሙሉ ወዲያና ወዲህ ሲባረሩ መቱት። እንዲያውም ለግማሾቹ አራተው አውቶቡስ የኛው ነው ሲሏቸው ነው ግማሾቹ የደበደቡ በሙሉ ሰበሩት። እኔም ተመትቻለሁ። ግሬን ይሄ ባቴን ባጭኔን በድንጋይ ኢትዮጵያ ሙስሊሞች በነገው ዕለት ቃሊቲ ለመሄድ ተጠራርተዋል። ይሄንን የሚገልጽ መልእክትም በተለያዩ ማህበራዊ ድረገጾች ላይ የተላለፉ ይገኛሉ። እንግዲህ የኢትዮጵያ ሙስሊሞች የመብት ትግል ካነሱ 12 ወራቸውን 1 አመታቸውን ተሻግረዋል። በእነዚህ ሁሉ ጊዜያት ግን እስካሁን ጥያቄያቸው አንዱም አልተመለሰም። የነሱን ጥያቄዎች ከመንግስት ጋር ለመነጋገር የተቋቋመ የመፍትሄ አፈላላጊ ኮሚቴ ነበረ። ይህ የመፍትሄ አፈላላጊ ኮሚቴ አባላት በሽብርተኝነት ክስ ተመስርቶባቸው በአሁኑ ሰዓት ቃሊቲ ወርደዋል። በመሆኑም ላለፉት 2 ሳምንታት ማለትም ያለፈውን አርብና የትላንቱን አርብና የዛኛውን ባለፈውን አርብ ሁለቱን አርቦች ጭር በማድረግ አንዋር መስጊድን ያው በአዲስ አበባ የሚገኙ ኢትዮጵያ ሙስሊሞች ተቋማቸውን ገልጸው ነበረ። አሁን እሁድ ነገ ግን የተጠራው የተለየ ነው በአይነቱ። በዚህ ጉዳይ ላይ ምናልባት ሲሳይ ሌሎች ኢትዮጵያውያንም ከሙስሊሞቹ በተጨማሪ በጉዳዩ ላይ አንዳንድ አስተያየቶች እንዲሰጡም በተለያዩ መንገድ ሙከራ አድርገን ነበርና ይሄ ነገር ትልቅ የሰላማዊ ትግል ምን ያህል መልኩን ይዞ እየሄደ የሚያሳይ ነው። አንድ አይነት አይደለም፣ የተለያየ አይነት እስካሁን ሰላማዊ ነው። ሰው የሞተበትም አንድም በተለይ በአዲስ አበባ አንድም ክስተት የለምና ነገ ቃሊቲ ከ100 ሺህ በላይ የኢትዮጵያ ሙስሊሞችና ሌሎች ኢትዮጵያውያንም ይገኛሉ ተብሎ ነው የሚጠበቀው። ውድለት ማለት ነው። ዚያራ እናደርጋለን ነው። ዚያራ መጎብኘት ነው፣ ሄዶ መጠየቅ ነው። እንግዲህ 100 ሺውም ገብቶ ቃሊቲ ላይ ጠይቅ ይችላል። ሆኖም ግን እዛ ሆነው ስግደት ጸሎት አድርገው እኛም አብረን ነው የታሰርነው። ኮሚቴዎቻችን መሪዎቻችን አሸባሪ አይደሉም የሚለው መልእክት ለመንግስት ድጋሚ ለማሳወቅና ለማስጠንቀቅም ጭምር ነው። እንግዲህ ነገ ይካሄዳል አይካሄድም የሚለው በራሱ አንድ ነገር ነው። ምክንያቱም ቃሊቲን ምናልባት ከሁላችንም በላይ አንተ ታውቀዋለህና ውስጥም ገብተነው እንደኛ በደጅም አይደለም። ደጁም ቢሆን መንገዱ በጣም ጠባብ ነው። ያው ዋናው ወደ ሞያሌ ወደ ሐረር ሜጃ ዋና መስመር በመሆኑ የትራፊኩን መጨናነቅ አለና የሁሉ ህዝብ እዛ አካባቢ ሄዶ እንዳይስተናገድ በመንግስት በኩል የሚደረግ ማሰናከል ሊኖር ይችላል የሚል ግምትም አለ። ከዚህ በተጨማሪ መንግስት የራሱን ሰዎች አስርጎ በማስገባት ወደ ብጥብጥ እንዲቀየር የሚያደርጉ ነገሮችም ሊከሰቱ ይችላል በሚል ይህንን ያዘጋጁት አካላት የጥንቃቄ መልእክቶችን አስተላልፈዋል። ሰላማዊ ፍጹም ሰላማዊ የሆነ ተቃውሞ ነው ነገ የምናሰማው ብለዋል። እንግዲህ በአይነቱ የመጀመሪያ ነው። እስር ቤቱ ቃሊቲ ነው። እዛ ውስጥ ደግሞ እነሱ ብቻ ሙስሊሞቹ ብቻ ሳይሆኑ ሌሎች ጋዜጠኞችም እነ እስክንድር ነጋና አንዱዓለም አራጌም በሽብርተኝነት ተከሶ የሚገኙበት ሁኔታ ነውና ምናልባት አንድ ላይ ድምጹም ይሰማል ብለን ነው የምንጠብቀው። በዚህ ጉዳይ ላይ የምትለው ምናልባት ኢትዮጵያ ውስጥ ይሄ ሰላማዊ የሚባለው ነገር ኢትዮጵያ ውስጥ ለረጅም ጊዜ ፖለቲካ ፓርቲዎች ማድረግ ያልቻሉትን ነገር ኢትዮጵያ ሙስሊሞች እያደረጉ ነው። ምክንያቱም በእርግጥ በእምነት አካባቢ ለመሰባሰብ መንገዱ በጣም የተመቻቸ ነው። ያንንም ደግሞ
አንደኛ ሰላማዊ በሆነ መንገድ ነው ሁሉ ነገር እስካሁን ወደ 1 ዓመት ያህል ተጉዘዋል። የተወሰኑት አመራሮቹ በተለይ መፍትሄ አፈላላጊዎቹ ቢታሰሩ ከዛ በኋላ ህቡ በሚባል ደረጃ ያን እንቅስቃሴ የሚመሩ ሰዎች በጣም ሰላማዊ በሆነ መንገድ ከአንዱ ምዕራፍ ወደ ሌላው ምዕራፍ በተለመደው ብቻ ሳይሆን ባልተለመደው መንገድ እየሄዱም አንድ የታሰሩ ሰዎች እንዳይረሱ፣ በሁለተኛ ደረጃ ጥያቄያቸው ምላሽ እስኪያገኝ ድረስ ግፊታቸው እንደሚቀጥል እያሳዩ ነው። ከዛም ባሻገር የኢትዮጵያ ሙስሊሞች እንቅስቃሴ ያው የሰዎችን መታሰር ሞትን የሚያስከተለ ቢሆንም በኢትዮጵያ ክርስቲያኖችና በኢትዮጵያ ሙስሊሞች መካከል ድልድይ እየሰራም ነው። ምክንያቱም ቀደም ሲል ባለፈው ሳምንት በዜና አንስተነዋል። የኢትዮጵያ ሙስሊሞችን የመብት ትግል በተመለከተ ክርስቲያኖች ያደረጉት ትልቅ ግፊትና አስተዋጽኦ አሜሪካ በጉዳዩ ላይ ትኩረት ሰጥታ ድምጿን እንድታሰማ የጋበዘ ሁኔታ ነው። ከዛም አልፎ አሁን እንደ ተባበሩት መንግስታት የዜና ምንጭ ዛሬ በኢትዮጵያ ሙስሊሞች ጉዳይ ላይ ትኩረት ሰጥቶ ዘገባ አቅርቧል። ከዛም አልፎ ደግሞ በኢትዮጵያ ሙስሊሞችና በኢትዮጵያ ክርስቲያኖች መካከል የአንዳንድ የመወጣጠር ሁኔታዎች ነበሩ። ምክንያቱም በየትኛውም ወገን በሁለቱም ወገን ጫፍ የወጡ ሰዎች አሉ። እነዚህ ጫፍ ያወጡ ሰዎች ምናልባት ስለሚናገሩ የእነሱ ድምጽ ጎልቶ ይሰማ ነበር። አሁን መሀል ላይ ያለው ክፍል ጎልቶ የወጣበት የኢትዮጵያ ሙስሊሞችም የኢትዮጵያ ክርስቲያኖችም ፍላጎታቸው ምን እንደሆነ ድምጻቸውን ያስተባበሩበት ስለሆነ ጥሩ አጋጣሚ ነው። አሁን መሳይ እንዳልከው የኢትዮጵያ ሙስሊሞች እሑድ ዕለት ወደ ቃሊቲ ወህኒ ቤት በመሄድ ለታሰሩት የመፍትሄ አፈላላጊ ኮሚቴ አባላት አጋርነታቸውን ለማሳየት የገለጹት ነገር ሌሎች ኢትዮጵያኖች አሁን እዚህ አካባቢም ደጋግሞ የሚያነሱት ነገር አለ። ዜናው ከተነገረ በኋላ በእርግጥም እዛም ኢትዮጵያ ሙስሊሞች ብቻ ሳይሆኑ ቀደም ሲል እነ እስክንድር ነጋ፣ አንዱዓለም አራጌ፣ እነ ናትናኤል፣ እነ ሚካኤል፣ እነ ሪዮት፣ እነ ውብሸት እና ሌሎችም እነ አቶ በቀለ ገርባ፣ ኦልባና ሌሊሳ እና ሌሎችም በርካታ ሰዎች እስር ቤት ናቸው ያሉትና እነዚህም ሰዎች በዚሁ አጋጣሚ ለማስታወስ ሌላውም ኢትዮጵያዊ አብሮ ድጋፉን ሊገልጽ የሚችልበት ሁኔታ ቢፈጠር ብለው የሚጠይቁ ሰዎች አሉ። ሲሳይ እንደው ካነሳን አይቀር ነው አንዳንድ በኢሳት በኩል የተለያዩ ባለሙያዎችን ማነጋገርን ነበርና የሙስሊሞች የመብት ትግል አንድ እርምጃ ወደፊት የተሻገረበትን ከእምነት ጥያቄ ከእምነት ነጻነት ጥያቄ የተሻገረበትን ሁኔታም እያነሱ ነው። ዞሮ ዞሮ ወደዛ መምጣቱ አይቀርም። የሙስሊሞቹ መብት ብቻ ተከብሮ የሌላው ካልተከበረ መብት ተከበረ የነዛም ተከበረ አይደለም። ሁሉም ነጻ ሲወጣ ማንም ነጻ አይወጣም ነው። ስለዚህ የሙስሊሞቹ ጥያቄ አጠቃላይ ጥያቄ ነው ወደሚሆንበት ደረጃ እየተሸጋገረ ነው። ነገ ቃሊቲ ሲሄዱ የሚጠይቁት መሪዎቻችን ይፈቱ ብቻ ሆኖ አይደለም የሚገልጸው። ምናልባት በመፈክሮቻቸው በተለያዩ መንገዶች ያንን ሊያነሱ ይችላሉ። ግን ዋናው መልእክት ከጀርባ ያለው መልእክት የማይታየው መልእክት ግን በጸረ ሽብር ህጉ የታሰሩ በሙሉ ነጻ መሆናቸውንም ለማሳየት በመሆኑ ይሄ ድጋፍ ሊሰጠው የሚገባ ነው። በዚህ አጋጣሚ መልእክታቸውን አዘጋጆቹ መልእክታቸውን በተለይ የጥንቃቄ መልእክቱን ደጋግመን ለሚመለከታቸው በተለይ በዚህ ጉዳይ ላይ ለሚሳተፉ ሙስሊሞች በሙሉ እንድናደርስላቸው የኛን ሚዲያ ደጅ ጠንተዋል። እንግዲህ ጥንቃቄ በዋናነት ከምንም አይነት ጸብ ከምንም አይነት ችግር ከሚፈጥር ነገር እንዲቆጠቡ ነው። ሰላማዊ ነው። ምናልባት ተንኳሽ የሆኑ ነገሮች ሊደረጉ ይችላሉ። ገዢው መንግስት በገዢው ፓርቲ ማለት ነው የተለያዩ የሱን ደጋፊዎች ወደ ውስጥ አስገብቶ ጸብ ሊፈጥር ይችላል። መንገድ በመዝጋት የተለያዩ ነገሮችን ሊያደርግ ይችላል። ይህንን በትዕግስት በማለፍ አላማችን ነው ዋና ምላሽ እንዳይኖር ነው ለሚደረገው ነገር ለሚደረገው ትንኮሳ ምላሽ እንዳይሰጡ መልእክታቸውን አስተላልፏል። እንግዲህ እኛም በዚህ አጋጣሚ ያው ተመልካቾቻችን መልእክቱ እንደደረሳቸው ተስፋ እናደርጋለን። እዚሁ ላይ መሳይ አሁን ቀደም ያነሳው የኢትዮጵያ ሙስሊሞች ትግል የኢትዮጵያ ሙስሊሞች ጥያቄ ሲፈታ እዛ ጋር እንደማይቆም በተለያየ መንገድ በተለይ ደግሞ ከርቀትም ሆነው ይህን ሂደት የሚደግፉት ወገኖች በተለይ ጀዋር መሐመድ እንደዚሁ ለኢሳት በሰጠው ቃለ ምልልስ የፈርስት ሂጅራ ፋውንዴሽን ፕሬዚዳንት ሀጂ ነጂብ መሐመድም ደጋግሞ ያነሱት ነገር ነው። ምክንያቱም ግማሽ መብት የለም። ከዚህ ቀደም ሌላው ላይ በተለያየ መንገድ መብት አፈና ሲቀጥ በነበረበት ወቅት በጋራ ድምጽ ማስተባበር ባለመቻሉ የተከተለ ነገር ነው። ዛሬ የኢትዮጵያ ሙስሊሞች ጥያቄ ቢመለስ አጠቃላይ ኢትዮጵያ በሕግና በስርዓት መመራት እስካልቻለች ድረስ ነገ ደግሞ ተመልሶ ያው መብት ላለመነጠቁ ዋስትና የለንም የሚል ነገር ስላነሱ የኢትዮጵያ ችግር በግማሽ የሚመለስ አይደለም።